ይላል። እኔ አላህ ነቢይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። ወደ ፊርዓውን መልእክተኛ ላኩኝ ያለው ወደ ፊርዓውን የተላከው መልእክተኛ ሙሳ ዓለይሂ ሰላም ናቸው። እና ወኢዝ ቃለ ሙሳ ሊቀውሚሂ ያ በኒ እስራኤል ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ኢኒ ረሱሉላህ ኢለይኩም፣ ወደ እናንተ የተላኩላችሁ መልእክተኛ ነኝ እያለ ሙሳ ይነግራቸዋል። ስለዚህ ሙሳም ሆነ ዒሳ መልእክተኞች ነቢያቶች ናቸው። የሁለቱም ተአምር ይለያያል። ሙሳ ለምሳሌ ባህርን የመክፈልን ተአምር ተሰጥቶ ነበር። ያን ባህር በብትሩ ከፍሏል። ፈአውሐይና ኢላ ሙሳ አን ድርብ ቢዐሳከ አልባሕር ይላል አላህ። ወደ ሙሳም ትእዛዜን አስተላለፍኩለት በያዝከው ብትር ባህሩን ምታው ብዬ። ወዳም በመታው ጊዜ ፈንፈለቀ ተከፈለ ባህሩ ይላል። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ ያም የተከፈለው ልክ እንደ ትልቅ ጋራ ተራራ ሆነ እያንዳንዱ እያለ ይናገራል። ወደዚያ ወደዚህ ተከፈለ፣ ደረቀለት፣ ወዲያው ጋራ ሆነ። ወዲያው አለፉ ህዝቦች። ወአዝለፍና ثم الآخرين፣ እዚያው አሳለፋቸው አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልባሕር እንዳለ ሌላ ቦታ ላይ የእስራኤልን ልጆች በባህሩ ላይ አሳለፍኳቸው እያለ ይናገራል አላህ። አንደኛ ያ ነው። ሁለተኛ ከተሰጠው ተአምር ይቺ የያዛት ብትሩ ወደ እባብ የመቀየር አቅም ነበራት። ሙሳ ዓለይሂ ሰላም የፈርዖንን ደጋሚዎች የረታበት ያሸነፈበት ድንቅ ተአምሩ ነች እርሷ። ፈአልቃ ሙሳ ዐሳሁ እያለ ይናገራል። ሙሳም ብትሩን ጣላት፣ ወረወራት። ፈኢዛ ሂየ ተልቀፉ ማ የእፊኩን፣ እነርሱ የቀጠፉትን የሰሩትን ቅጥፈት ስራ እርሷም ትለቅማለች፣ ትበላለች እያለ ይናገራል። እና ድል ነስቶበታል በዚያ በተሰጠው ብትር በፊርዓውን ደጋሚዎች ላይ። የፊርዓውንም ደጋሚዎች እንዳለ አምነዋል። ቃሉ አመና ቢረቢ ልዓለሚን፣ ረቢ ሙሳ ወሃሩን አሉ። እነሆ በዓለማቱ ጌታ አምነናል፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ። ይህ ነው። ሌላኛው ሙሳ ዓለይሂ ሰላም ከተሰጠው ተአምር መካከል በዚች በብትሩ ለህዝቦቹ ውሃ በተጠሙ ጊዜ ውሃ ያወጣላቸው ነበር። ድንጋይ መጥቶ እንደዚህ ውሃ የማፍለቅን የማውጣትን ተአምር ተሰጥቷል። ወኢዝ እስተስቃ ሙሳ ሊቀውሚሂ ፈቁልና ድሪብ ቢዐሳከ አልሐጀር ፈንፈጀረት ሚንሁ 12 ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርድ ሙፍሲዲን። ይህን ተአምር አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይገልጸዋል። ወኢዝ እስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቡ ውሃን በለመነ ጊዜ ይላል አይ ጠለበ ልማእ ሚን አላህ ዐዘ ወጀል አን ዩስቂየ ዛሊከ ሊቀውሚሂ። ሙሳ ለህዝቡ ውሃን በለመነኝ ጊዜ አለ። የሙሳ ህዝቦች ውሃ ፈለጉ፣ ውሃ አጡ። በዚህ ጊዜ ሙሳ ዓለይሂ ሰላም አላህን ለመነ። ጌታ አላህ ሆይ ለህዝቤ ውሃን ስጠኝ አለ። አላህ ምን አለው ሙሳን? ፈቁልና ድሪብ ቢዐሳከ አልሐጀር፣ በያዝካት ብትር እሱን ፊት ለፊት የሚገኘውን ብትር ድንጋይ ምታ ነው። ትልቅ ድንጋይ ሙሳ ዓለይሂ ሰላም መጣና በብትሩ መታ አደረገው። ፈንፈጀረት ሚንሁ 12 ዐይን፣ 12 ምንጮች ከእርሱም እየተከፈሉ ወጡ ይላል። እነዚህ 12 ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሄደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል። ሙታንን የማስነሳትን ተአምር ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን አንድ ባለጸጋ ነበር። ይህም ባለጸጋ ሰዎች ለምን ይህን ሰው ገድለን እኛ የእሱን ንብረት አንከፋፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት። ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሂደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው።
ከዚያ ሙሳ ዓለይሂ ሰላምን ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ ያላህ ወይ የገደለን ሰው ንገረና፣ ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን ላምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትዕዛዙና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆነ ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ፣ ሙሳ እያላገጥክብን ነው? ማላገጫ አድርገህ ትይዘናለህ? እንዲህ አሉት። ምን ያገናኘው? እኛ የሞተውን ሰው ንገረና ያልናል፣ የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይህንን አድርጉ ተብላችኋል፣ አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይህን ትእዛዝ ስጥ ብቻ ነው የተባለው። ሙሳ ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዚያ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ሱብሓነሁ ወተዓላ ፈቁልነ ድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከከብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን ልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኝ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምር ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም? ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጥ አላህ የሚለውን ልንገራችሁ። እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈን ወኡሽሪቡ ፊ ቁሉቢሂም ልዕጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ሱብሓነሁ ወተዓላ ፈቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆንልኝ የሚለው ነገር በልባቸው ውስጥ አልጸዳም፣ አልጠራም ነበር። ያን ለማጥራት አላህ ሱብሓነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳ መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ሱብሓነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም ልዕጅር፣ በግብፅ ላይ በነበሩበት ጊዜም የላምን ወይንም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው ነው። ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳን እና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ሱብሓነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዓለይሂም ጡፋን አለ። ማዕበልን አላህ ሱብሓነሁ ወተዓላ ውሃን ላኩባቸው፣ አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም? ከዚያ በፊት በዚያው በግብፅ ላይ ያለ ይቀጣው ነበር ፈርዖን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ሱብሓነሁ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነው። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው። በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁናቸው ነበርና ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም።
ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም፣ ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሐኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነውና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ ለሙሳ ዓለይሂ ሰላም የተደረገ ተአምር ነበር እና ይህ ነው። ሌላው የዒሳ ዓለይሂ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ልጅ ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያምን በድንግልናዋ ሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ሱብሓነሁ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል። ወሊነጅዐለሁ አየተን ሊናስ፣ ለሰው ሁሉ ተአምር ላደርገው ነው ይሄ ልጅ አለ። ማንም ወንድ ሳይነካት እንድትወልድ ተደረገች። ይዟቸዋል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ለእርሷንም ልጇንም ለዓለማት ሁሉ ተአምር አደረግኳቸው እያለ አላህ ሱብሓነሁ ወተዓላ ይገልጻል። አንደኛ ተአምር ነው አወላለዱ። ሁለተኛ እሱ ካደረጋቸው ተአምር መሲሁ ተአምር ማድረግ የጀመረው በእስልምና ነቢይ ከሆነ በኋላ አይደለም። ገና ህፃን እያለ እናቱ አዝላው፣ እንግዲህ ህፃን ልጅ ታዝሎ ገና መናገር አይችልም አይደለም። በዚያን ጊዜው የሰው ልጆችን ቋንቋ አውጥቶ እንዲናገር አድርጎታል አላህ ሱብሓነሁ ወተዓላ። ቃለ ኢኒ ዐብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህ ንግግር ዒሳ ህፃን እያለ የተናገረው ነው። ለምን እንዲናገር ተፈለገ በዚያን ጊዜ? አሁንም ከመናገሩ በስተጀርባ አምላክ አላህ ሱብሓነሁ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱም ምንድን ነው? መሲሁ ከእናቱ ክብር ይከላከል ዘንድ። እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላውያኖች ያውቁ ነበር። የቤተል መቅደስ ኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹሕ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳ እነዚህ ሰዎች ባል እንደሌለሽ ወንድ እንደማይነካሽ እናውቃለን። ስለዚህ ከየት አመጣሽው መባሉ አይቀርም አይደለም። በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ ይሄንን ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗት። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ የለውምና ከእነርሱ ዘንድ አንቺ ዝም በይ ነው ያላት አላህ። ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማኒ ሰውመን ፈለን ኡከሊመ ልየውመ ኢንሲያ። እኔ ዛሬ ማንንም ሰው አላናገርም፣ እኔ ለጌታዬ ለአላህ ከመናገር እንድቆጠብ ተስያለሁኝ አለች። ዝም በይ ተብላለች። አላህ ሱብሓነሁ ወተዓላ ዝም በይ ብሏታል። መናገሯ በዚህ ሰዓት ፋይዳ የለውም፣ ጥቅም የለውም። ይልቁንስ አላህ ተአምር ሊያደርግ ነው። ከጠየቁሽ ወደ ልጁ አመላክሻቸው እሱ ይመልስላችኋል በያቸው ብሎ ነግሯታል አላህ ሱብሓነሁ ወተዓላ። ፈአተት ቢሂ ቀውመሃ ተሕሚሉሁ አለ አላህ። ልጁንም ተሸክማው አዝላው ወደ ህዝቦቿ ሄደች መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ እጅግ በጣም አጸያፊ ነገር ይዘሽ መጣሽ አንቺ መርየም አሏት። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግየ፣ አባትሽ መጥፎ ሰው አልነበርም እናትሽም አመንዛሪ አልነበረችም፣ አንቺ ከማን ወጥተሽ ነው እንደዚህ አድርገሽ የመጣሽው ብለው ወቀሷት። ፈአሻረት ኢለይህ፣ ወደ ህፃኑም አመላከተች። በዚህ ጊዜ ተቆጡ። ከአንቺ ነው መልስ እየጠበቅን ያለ ነው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ? አንቺ ራስሽ መልሱን መልሽ አሏት። እሱ ሊናገር የማይችል ነው ብለው ጮሁ ምናምን። ወዲያው ግን እንዲናገር አደረገው አላህ። ቃለ ኢኒ ዐብዱላህ፣ እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም፣ እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ። ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይች ነች፣ እኔ የአላህ ባሪያና አገልጋዩ ነኝ አለ። አታኒየል ኪታብ፣ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ፣ ነቢይም አድርገው ገና ይልከኛል በእናንተ መካከል አላቸው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ ያደርገኛል የተባረኩ ያደርገኛል አላቸው። ያ ማለት ለሰዎች ይጠቅማል። መሲሁ የታመሙ ሰዎችን በመፈወስ ይህ ነው መባረክ ማለት። ሰዎችን ወደ ቅኑ መንገድ መምራት ይሄ ነው መባረክ ማለት። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበት ቦታም እንድባረክ ያደርገኛል አላቸው። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ፣ በህይወት እስካለሁም ድረስ
ለእርሱ ብቻ ሶላትን እንድሰግድ ምጽዋትንም እንዳደርግ ለድሃዎች ዘካን እንድሰጥን አዞኛል አለ። ወበረን ቢዋሊደቲ ለእናቴም በጎ እንደውልም አዞኛል አለ። ወለም የጅዐልኒ ጀባራን ሸቅያ በእናቴ ላይ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝም ታዛዥ ነኝ ለእርሷ ማለት ይሄ ነው። ከዚህ በኋላ ምን ይበሉ እነዚህ ሰዎች? አፋቸውን ያስያዘ መልስ ነው። ህፃን ልጅ ነው ገና የታዘለ ልጅ መቼም ሊናገር አይችልም። ተአምር ብሎ ማለት ከሰዎች እሳቤና አመለካከት ወጣ ያለ ነገር ነው። ህፃን ልጅ በተለምዶ ይናገራል፣ ገና የታዘለ ልጅ አይናገርም። አላህ ሱብሓነሁ ወተዓላ አፋቸውን ያስያዛቸው እና ይህ ነው መሲሁ ገና ህፃን እያለ ተአምር ጀምሯል ማለት ይሄ ነው። ካደገ በኋላ ነብይ ካደረገው በኋላ አላህ ሱብሓነሁ ወተዓላ መሲሁን በርካታ ተአምራቶችን ያደርግ ነበር። አንደኛ ሙታንን የማስነሳት ተአምር ተሰጥቷል። ሁለተኛ ለምጽ ያለባቸውን የመፈወስ ለምጽ ይሄ ያለ አይደለ ነጭ ሰውነታቸው ያንን ቢስሚላህ በአላህ ስም ብሎ ይነካቸዋል፣ ይፈወሳሉ። ልክ እንዲሁ ደግሞ መስማት የተሳናቸው ማየት የተሳናቸው እነዚህን ሁሉ ተአምር ያደርግ ነበር። ለዚህ ማስረጃ በሱራ አሊ ዒምራን ላይ በሱረት አልማኢዳ ላይ ሁለት ቦታ ላይ አላህ ሱብሓነሁ ወተዓላ ተናግሯቸዋል። በሱራ አሊ ዒምራን ላይ ያለው ምን ይላል? ወረሱለን ኢላ በኒ እስራኢል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። በሱረቱ አልማኢዳ ላይ ያለው إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ تخلق من الطين كهيئة الطير فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين يا نكرة እና ሙታንን በአላህ ፍቃድ አስነሳለሁ አለ። ለምጽ ያለባቸውን በአላህ ፍቃድ እፈውሳለሁ አለ። መስማት የተሳናቸውን በአላህ ፍቃድ እፈውሳለሁ አለ። ሌላም ተአምርን ተሰጥቷል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አላቸው። ህዝቦቹን እዛው እያወራቸው አሁን ሄዳችሁ ቤታችሁ ምን እንደምትበሉ እነግራችኋለሁ አለ። ህዝብ እዚህ ተሰብስቦ እያስተማረ መሲሁ እያንዳንዱ መጥቶ ቤቴ ምሳዬ ምንድን ነው የተዘጋጀው ብሎ ቢጠይቀው ያውቀዋል። መሲሁ ይነግራቸው ነበር። ወኡነቢኡኩም ቢማ ተእኩሉን የምትበሉትንም ከዚህ ሄዳችሁ እነግራችኋለሁ። ወማ ተደኺሩነ ፊ ቡዩቲኩም አላቸው። ልክ እንዲሁ ይህን ብቻ ሳይሆን ቤታቸው ውስጥ ያካበታችሁትን ምግብ ልክ ጉድጓድ ውስጥ እህል ምናምን ይነግራቸው ነበር። ያን ያስቀመጡትን የደበቁትን ይነግራቸዋል። ይሄን ሁሉ ተአምር ተሰጥቷል። ከተአምራቱ በስተጀርባ ግን ትልቅ ዓላማ አለው። ያ ጀማዓ ነቢያቶች ተአምራትን አሳይተው ህዝቦቻቸውን አስጨብጭበው መሄድ አይደለም ዓላማቸው። ከተአምሩ በስተጀርባ ትልቁ ዓላማ ምንድን ነው መሲሁ ከተባለ ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛቸውን ትእዛዝ ብቻ ታዘዙኝ አላቸው። ይሄ ነው ትእዛዛቸው፣ ነው ትልቁ ዓላማቸው። የምትወዱኝስ ብትሆኑ ትእዛዜን ጠብቁ ነው ያለው አይደል? ዋናው ትእዛዙ ምንድን ነው ታዲያ መሲሁ የፈለገው ከኛ ነው ጥያቄው። አላህን ፍሩና ታዘዙኝ አሁን የማዛቸውን ትእዛዝ አላቸው። ምንድን ነው ያዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ይህች ናት በቃ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነቢያቶች ስለ አንዱ አምላክ ለመስበክ ብቻ ነው ያን ተአምር ያደረጉት። እኛ ግን በተአምሩ ላይ ቆመን አሃ ሙታንን አስነስቷል ይሄማ አምላክ ነው በቃ ጭራሽ ይሄን አላለም ነቢያቶች። መሲሁ ይሄን አላለም። መሲሁ ያን አንዱን አምላክ እንድትሰብኩ ነው ይሄን ተአምር ያሳየው። የምትወዱ ከሆነ አንድን ሰው ያን ሰውዬ ምንድን ነው ከእኔ የሚፈልገው? ምን አዘዘኝ ይሄ ሰውዬ ነው አይደለ? ስለዚህ መሲሁ የፈለገው ምንድነው? ያን የላከውን አንዱን አምላክ አምልኩ ለማለት ነው። ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂማ፣ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ብሎ ሄደ። በቃ አለቀ። እና ይሄን ይመስላል። መስፍን ሌላ ጥያቄ አለ? አመሰግናለሁ። ያው እሺ በቃ ግን አንተ ነገር ልንገርህና እሱ ማለት እኔ እንጃ አሁን አንተን በማዳመጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ እውቀት ያላቸውን ሰዎች ጠይቃለሁ እና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት 2 ወር ምናምን ሆኖኛል ካየሁት
ላገኘውም ሞክሬ ነበረ። እሱ ያለበት አካባቢ ነው ያለሁት እና ላገኘውም ሞክሬ ነበረ አላገኘሁትም። እና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው። ከወትሮ ልቤ ጨምሮ ነው ልብ ምቱ እየመታ ያለው። እኔ እንጃ አላቅም፣ ምን እንደምል አላቅም። አይስወር እንደዚህ ስል የምሬን ነው እየነገርኩ ያለሁት። እኔ እንጃ ብቻ ያው ቀጥተኛው መንገድ የሚያውቀው ፈጣሪ ነው፣ ጌታ ነው የሚያውቀው ቀጥተኛ መንገዱን። ኦኬ እሺ፣ እቃ እንትን በለኝና የሚባለውን አስብለኝና እንትን በለኝ። እሺ እስልምናን ለመቀበል ወስነሃል? ያ እሺ የምለውን ቃል አብረህ እየተከተልክ ነው። ኦኬ አሽሀዱ አሽሀዱ ምን አልከኝ? አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዘዋል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላትን ትጀምራለህ ማለት ነው። አንድ ሰው እስልምናን በተቀበለበት ቀን አምላክ አላህ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ምንድነው? ያለፈ ኃጢአቱን ይቅር ይለዋል። አምላክ አላህ ወደ እርሱ የተመለሱ ባሪያዎችን ይቅር ባይ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ብሏል። ያለፈ ኃጢአትህን ዛሬ እንዳታስበው። ሁሉም አላህ ዘንድ የተማረ ሆኗል። ከአላህ ዘንድ ልክ አንድ ህፃን ልጅ ከእናቱ ሆድ በሚወጣ ጊዜ ያለ ኃጢአት ሆኖ እንደሚፈጠር ልክ እንዲሁ ወደ እስልምና የመጣ ሰው ያለምንም ኃጢአት ንጹህ ተደርጎ ነው ከአላህ ዘንድ የሚቀበለው። በሌላ ቦታ ላይ አላህ ሲናገር ቁል ለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእንደዚያ ለካዱ ሰዎች ከተመለሱ ያለፈ ኃጢአታቸው ይማርላቸዋል፣ ይህን ንገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልእስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ማለት ነው። ስለ ሶላት አሰጋገድ ምናምን በመማር ሶላትን በዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? መስፍና። እሺ ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይንስ እኔ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው ሁለት ስሞች አሉ ከእስልምና። እሺ አንደኛው ሙባረክ፣ እሺ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። በቃ ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም ደስ ያለህን በቃ ደስ ያለህን ከሁለቱ አንዱን መያዝ ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል፣ አንተ ፈቃድህ ከሆነ ማለት ነው። ይቻላል፣ ምንም ችግር የለውም። በቃ መርሐባ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩ በአካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የነሱ ውጤት ነው ማለት ያው እነሱ ጋር ሲሆን እጅ ላለመስጠት በጣም እከራከራቸዋለሁ እና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህና በቃ ማለት ከነሱ ጋር ሲሆን ያው ከላይ እንደዚሁ እንትን ለማለት እሞክራለሁ፣ ግን ከነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል።
ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባለልም ደስ ይለኛል። ግን በቃ ብዙ ነገሮች አሉ። ሶላት አስተያየት አስተምር ይበላቸው። ሶላት ጀምር። በአካባቢ ወደሚገኙ ቦታዎች ላይ እስላማዊ እውቀቶችን ተከታተል። ጥያቄዎች ምናምን ካሉ እኔንም ሆነ ማናቸውንም ሙስሊም ወንድሞች ደስ ባለ ጊዜ መጠየቅ ትችላለህ። አብሽር። እሺ፣ አመሰግናለሁ። እሺ፣ አይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ልጆቻችን አንዴ ይናገሩና እኛ እንጠይቃለን ደግሞ። እሺ፣ ያልፋል። ጥያቄ አለሽ? እኔ ከላይ ያለሽ ማለች ጥያቄ አለሽ? ይሰማሻል? መጀመሪያ ነው የመጣኸው። ነገር ግን አንድ ክርስቲያኖችን እናስቀድማቸው እና ከዚያ ትቀጥላላችሁ። ሙስሊሞች ሁሌ ታገኛላችሁ። ምናልባት እነዚህ ዛሬ ሊሆን ይችላል እያለፈ ያገኙም እነሱ ልክ እንደ እንግዳ እናስቀድማለን አይደለም? እሺ፣ ክርስቲያን ጥያቄ ካላችሁ ቀጥሉ፣ ከሌላችሁ ሙስሊሞች ትቀጥላላችሁ። ከላይ ያለሽው ይሰማሻል? ያልፋል። እሺ፣ ነቢ ጥያቄ አለሽ? ሰላም አለይኩም ሁሱ። ወአለይኩም ሰላም። ሙስሊም ከሆንሽ በቃ ሌሎች ተራሉ በተራ ትጠይቃላችሁ። እሺ፣ ጥያቄ እኔ ሰለምቴ ነኝ ግን እና እሺ፣ በቃ አስቀድሟት ልጆች። ሁሱ ለምን ፈገግ አትልም? ምንድነው ሀሳቤ? እኔ አባቴ እስልምና እምነት ተከታይ ነው፣ እናቴ ግን ኦርቶዶክስ ነች። ያደግኩት አያቶቼ ጋር ኦርቶዶክሶች ናቸው እና መጽሐፍ ቅዱስን ለብዙ ዓመታት ተምሬያለሁ ምናምን። ግን ወደ ካምፓስ በገባሁኝ ጊዜ ብዙ ሙስሊሞችን አገኘሁና በጣም ነው የምከራከራቸው ምናምን። ከዛ እነሱ የሚነግሩኝ ነገር ግን ሎጂካል ነው። ከዛ ለመቀበል ግን ለእኔ አልቻልኩም። ስለዚህ እስልምናን ተቀበልኩኝ። ምንድነው አሁን እኔ ሰለምቴዎችን ማለት የምፈልገው አካባቢያችሁ ላይ ያለው ሰው መጀመሪያ የምታገኙት ሰው ጠንካራ ሙስሊም ከሆነ በዛው ትቀጥላላችሁ። ግን በጣም ማለት እስቲል ቤተሰቦቼ እኔ ወደ ክርስትና እንድመለስ ህይወቴ ላይ ብዙ መሰናክል ሲመጣ የሃይማኖትስ ችግር ነው በቃ በጣም ፑሽ መደረግ ስላለ ከባድ ነውና አካሄዳችሁን ከመጀመሪያው አስተካክሉ ማለት እወዳለሁ። ሹክራን። እሺ፣ ጥያቄ ካለ ጠይቅ፣ ከታች ያለው። እሺ፣ ሌላ ደግሞ ጥያቄ ምንድነው? እስቲ በቃ መጀመሪያ የሌሎቹን እንትን ልስማና ምናልባት በሌሎቹ ጥያቄ እኔም ሊመለስ ስለሚችል ከዛ እገባለሁ። አመሰግናለሁ። እኔ በላይ ያለው ማለት ነው። እሺ፣ በታች ሁለተኛው ላይ ያለው ቅድም አቋርጦ ነው። እሺ፣ ጥያቄ ምንድነው? እየጠየቀ ነበር፣ በመሀል አቋርጠው ነው። እሺ፣ ኤክስቪ ጥያቄ አለ? አላህ ፍትሃዊ ነው ለሴቶችም ለወንዶችም እኩል ነው ወይ የሚለውን እሱን ታረጋግጥልኛለህ? አዎ፣ አምላክ አላህ ሱብሓነሁ ወተዓላ ፍትሃዊ ነው። አላህ ሱብሓነሁ ወተዓላ ፍትሃዊ ነው። ወንድን ወንድ እንደመሆኑ ለወንድ የሚያስፈልጉ ነገራቶችን ይሰጠዋል። ሴት እንደመሆኗ ለሴቶች የሚያስፈልጉ ነገራቶችን ይሰጣታል። የወንድን ለሴት ለምን አልሰጠም? የሴትን ለወንድ ለምን አልሰጠም? ይሄ ፍትህ አይደለም። እንደሱ ካለን ሴት ለምን ብቻዋን ታረግዛለች? ወንድ ለምን አያረግዝም? ይህ ጥያቄ አያስኬድም። ሴት እንደመሆኗ የሴት ለሚሟሉ የሚገባትን ነገር ይሰጣታል። ወንድ እንደመሆኑ ለወንድ የሚገባውን ነገር ይሰጠዋል። በዚህ ነገር አላህ ስብሐነሁ ወተዓላ ሁወ ዓዲል፣ አላህ ስብሐነሁ ወተዓላ ፍትሃዊ የሆነ አምላክ ነው። እሺ፣ ፍትሃዊ መሆኑን እስቲ አረጋግጥልኝ በቁርአን ላይ። ለምሳሌ ወንድ ልጅ ምን ያክል ብቻ 4ም 5ም 9ም ሚስት እስከማግባት እስከሚችል ድረስ ያው በቁርአን ነው ፈቀደ። ከዛ ሁለተኛ ጥያቄ ደግሞ
ቁርአን ከሰማይ ነው የወረደ አይደለም? ከሰማይ መውረዱን እስቲ ቁርአን ላይ መረጃ ስጠኝ። እሺ ከሰማይ ለመውረዱ አላህ ስብሐነሁ ወተዓላ ራሱ ይናገራል። አላህ ራሱ ሐሚም ካለ በኋላ በርካታ ቦታዎች ላይ ኢና አንዘልናሁ ቁርአንን ዓረቢያን እያለ ይናገራል። እኔ አወረድኩት ቁርአንን እያለ ከሰማይ አላህ ስብሐነሁ ወተዓላ ራሱ እንዳወረደው ለመልአኩ ጅብሪል ዓለይሂ ሰላም ሰጥቶ ይነግረናል። ወአንዘልና ኢለይከል ኪታበ ቢልሐቅ ይላል። በእውነት መረጃ ያሳየኝ። እያለ ቁርአን ከአላህ ዘንድ የተወረደ ለመሆኑ ያውና የመጽሐፉ መወረድ አሸናፊው ጥበበኛ ከሆነው ከአላህ ነው ይላል። ከአላህ ዘንድ የተወረደ መሆኑ ይናገራል። ሌላም ቦታ ላይ ልጨምርልህ። ሐሚም ካለ በኋላ ሐሚም ካለ በኋላ አላህ ሱብሓነሁ ወተዓላ በቁርአን ላይ ይገልጽልናል። ያውና እኛ ቁርአኑን በተባረከች ሌሊት ውስጥ አወረድ ነው እያለ ይናገራል። ከእርሱ ዘንድ የተወረደ መሆኑን ቁርአንን ይነግርልናል ማለት ነው። ያ ሐሚም የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው ከአላህ ነው ይላል። እዚህም ጋር በጣም በርካታ ቦታ ላይ ይናገራል። ያወረደው እንደሆነ ከሰማይ የወረደ እንደሆነ ከአላህ ዘንድ በርካታ ቦታ ላይ ይነግረናል። በማን አማካኝነት ነው የወረደው? አላህ ራሱ ነው ወይስ ማን ያወረደው ከተባለ አላህ በመልአኩ ገብርኤል በጅብሪል አማካኝነት እርሱን እየላከ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸው እሱ ራሱን የሰጣቸው። ይህን ደግሞ ማስረጃ ላሳየ። ያውና እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው ይላል። ይታያል። እርሱም ቁርአን በእርግጥ ከዓለማቱ ጌታ የተወረደ ነው። በማን አማካኝነት የሚለውን እርሱን ቁርአንን ማለት ነው ታማኙ መንፈስ ወይንም ጅብሪል አወረደው። ዐላ ቀልቢከ በአንተ ልብ ላይ ከአስፈራሪዎቹ ወይንም ነቢያት ትሆን ዘንድ በልብህ ላይ አወረደው እያለ ይናገራል። ከነቢያቶች የሆኑ ዘንድ አምላክ በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው መለኮታዊ ቃል ነው። የሚያስፈራሩት ከምንድን ነው ከተባለ ከገሃነም እሳት ነው። አብሳሪም ናቸው ይላቸዋል። የሚያበስሩት በምንድን ነው? በገነት ነው። እሺ በሌላ ቦታ ላይ ቃል በቃል በመንፈስ ቅዱስ ምሪት አማካኝነት የወረደ እንደሆነ ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነት ይህን ቁርአን መንፈስ ቅዱስ ከጌታቸው ከአላህ ዘንድ አወረደው በላቸው ይላል። መንፈስ ቅዱስ በመንፈስ ቅዱስ ምሪት አማካኝነት ነው ቁርአን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣላቸው። እሺ ሌላ ጥያቄ አለ? እሺ ያልፋል። ጥያቄ ያለሽ ከላይ? አሎ
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቅ። እሺ ቆይ አለ ሁሴን ይሰማል? እያወራህ ከሆነ ሩቅ ነህ። እሺ 9 ሚስት የሚለው ነገር እንደዛ የሚል የለም። እሺ ከታች ኤክስቪ መለስኩ። እሺ ከላይ ያለው ወንድሜ ደግሞ ኢየሱስ ክርስቶስ ተሰቀለ ብለው የሚያምኑ ክርስቲያኖች በሱ ቦታ ሌላ ሰው ነው የተሰቀለው ብሎ አምላካችን አላህ ሱብሃነሁ ወተዓላ ይናገራል በምዕራፍ 4 ቁርአን 150 ይችላል አላ እዚህ ላይ ምን አይል ማስረጃ አለ ነው ማለት ድንግልና አንዳንዴ በተፈጥሮ የሚበላሽ ድንግልና አለ። እየሰማሽ ነው? እሱ ሲመጣ ይመልስልህ። እኔ ነው ወንድም ምንድን ነው? ምን እያለ ነው? እሱ ይሰማል። ይሰማል። ባለፈው ስታስተምር ማለት ነው የሆነ ልጅ ጥያቄ ጠይቆ ነበረ እና አንድ ሰው ትዳር ሲመሰረት ወይም ሲያገባ ድንግል ብሎ ከተስማማ ድንግልና ከሌላት መፍታት ይችላል ብላል። ያኔ ድንግልና በተፈጥሮ ላይኖርም ይችላል። ያኛ በምን ሁኔታ ማጣራት ይችላል ነው እንግዲህ ተማለበት እውነቷን ካረጋገጠችለት ሰውየው ሊፈታት አይገባም። እንዴት እውነታ ማለት በተፈጥሮ የሌላ ከሆነ እሷን መፍታት አይችልም። በቃ አጭሩ Okay, look, Kaka. Yes. This cold drink, Dragon. Ne? እሺ ሌላስ ጥያቄ አላችሁ? አንድ ክርስትና አንዲት ሴት ስታገባ ጊዜ ድንግል ካልሆነች ማታ ላይ ባሏ ሚስቴ ድንግል አላገኘሁባትም ብሎ ወስዶ ይግደሏት ይላል መጽሐፍ ቅዱስ። ድንግል አይደለችም ሚስቴ ብሎ ባል ሚስቱን ሲያስገድል አስባሽ የምሬ ነው። መጽሐፍ ቅዱስ ድንግል ካልሆነች ሴት ልጅ ቀጥቅጣችሁ በድንጋይ ግደሏት ይላል። ምን ትላላችሁ ቅዱሳን? ድንግል ካልሆነች ሴት ልጅ እሺ አንጾኪያ ጥያቄ አለ? ጥያቄ አለኝ። ያው ሰላም ናቸው። ሰላም፣ እንዴት ነህ? ጥያቄ ነበር። እንዴት ነህ? እግዚአብሔር ይመስገን። ትናንት ጥያቄ ነበር። የኔ ጥያቄ ለምሳሌ ባለፈው የሆነ ልጅ ጠይቄ ነበር። ያው ልጅ እንትን መመለስ አልቻለችም። ለምሳሌ እናንተ ኢየሱስ ክርስቶስን ነብይ ነው መሐመድም ነብይ ነው ብላችሁ የምታምኑ ታዲያ? አዎ
ኦኬ ለዚህ ደግሞ ምን ይላል? ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ኢየሱስ ክርስቶስ ስም እንትን የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው ወይም ከስሞች ሁሉ የበላይ ነው ይላል። ለምሳሌ ኢየሱስ ክርስቶስ ለነብይ ይኩሎና እንትን ማለት ምን ችግር አለው? ከስሞች ሁሉ በላይ ነው ቢባል አምላክ ያደርገው ምን? ስለዚህ እናንተ ያው መሐመድ ብላችሁ እንትን ትጠራላችሁ። እኛ ግን አንድም ሰው ኢየሱስ ክርስቶስ ብሎ ስሙን ያወጣው ሰው የለም። ለምን? የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ስለሆነ። ማን ነው እንደዛ? እኛ ብለን እንጠራለን። ምናልባት ኢትዮጵያ ላይ ኢየሱስ የሚጠራ ያለው በቁርአን ላይ የተገለጸውን ስሙን ዒሳ ብሎ የሚጠራ ነፍ ሙስሊም አደረችው አለ። ስለዚህ ኢየሱስ ክርስቶስ ብሎ መጥራት ስም ማውጣት ይቻላል? ችግር የለውም ይቻላል። ነገር ግን ሀገራችን ላይ ለምሳሌ ትክክለኛ ስሙ ኢየሱስ ነው። ትክክለኛ ስሙ ስለዚህ ኢየሱስ ክርስቶስ ብሎ ስም ማውጣት እኮ ከእግዚአብሔር ጋር መጣላት ነው። ለምን? የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው ብሎ ተጽፏልና። ስለዚህ ማንም ኢየሱስ ክርስቶስ ብሎ ስም ማውጣት ራሱ በጣም ከባድ ነው። የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንግዲህ አሁንስ ከኢየሱስ ውጭ ሌላ ኢየሱስ መጽሐፍ ቅዱስ ከእግዚአብሔር ጋር ማለት ነው። ምክንያቱም ከኢየሱስ ውጭ ኢየሱስ ተብሎ የሚጠራ ነበር። ምን ትላለህ? ምን አልከኝ? ከኢየሱስ ውጭ ሌላን አካል ኢየሱስ ብሎ መጥራት ከእግዚአብሔር ጋር መጣላት ነው አልከን። እንደሱ ከሆነ መጽሐፍ ቅዱስ ላይ ከኢየሱስ ውጭ ሌላ ኢየሱስ ተብሎ የሚጠራ ነብይ ነበር። ስለዚህ መጽሐፍ አይደለም። አሁን ለምሳሌ የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው። ለምሳሌ ሌላ ኢየሱስ ስለዚህ ምን ትላለህ? ሌላ ኢየሱስ ሌላ ኢየሱስ እናሳየህ ወይ? ኢየሱስ ክርስቶስ የሚለው ስም አዋሳኝ ኢየሱስ ክርስቶስ ስም የሚል ስም አለ ሌላ? አዎ አለ። ስለዚህ ግን እኛ የምናመልከው ኢየሱስ ክርስቶስ ከስሞች ሁሉ የበላይ ነው። ግን እሱን የሚያክል ሌላ ኢየሱስ ክርስቶስ ካለ ችግር አለ። ስለዚህ ያ ሰው አምላክ ነው ማለት ነው። ኢየሱስ ክርስቶስ የሚል ሌላ ሰው ካለ አሳይ፣ ችግር የለም። ኢየሱስ ክርስቶስ አውከር አለ። ኦኬ ምን አልከኝ? አንዴ መጽሐፍ ማውጣት ትችላለህ? ይመቻል? ችግር የለውም። ቪዲዮ እንዳያስቸግረኝ እሺ፣ ከፍታለሁ። ችግር የለውም። አይ እሺ። የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ያለውን የግሪኩን አውጣና ወደ አማርኛ ቀይረህ አሳይ፣ ወይንም እንግሊዝኛ ነው እንዲሆን አሳየው። የሐዋርያት ሥራ 7:45 የሚለው ይልክ ነበር። አንዴ የሆነ እንትን የተሰበሰበ ስላለ ከዛ ላይ አንዴ ላውጣና በደንብ ግልጽ ሆኖ እንዲታየው አንዴ ለምሳሌ መጽሐፉን የተኛው መጽሐፍ ነው። ችግር የለም። ያው ቆይ ልከፍትልህ። ሐዋርያት ሥራ ምዕራፍ ስንት ቁጥር ስንት? ሐዋርያት ሥራ 7:45 7:45 አንሶኪያ ያው ተከታተለኝ። የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ አሁን ይሄ ግሪከኛው እንትን ነውና ያው ይሄ ኤሶስ የሚለው ክርስቶስ ማለት ነው፣ ጆሹዋ የሚለው ማለት ነው በእንግሊዘኛ። እና እዚህ ጋር ያው ይሄ ጆሹዋ የሚለው ይሄ ጥቅስ ይሄ ነው ስሙ፣ ይሄ ጆሹዋ ማለት ነው ቀጥታ። እና ይሄ ስም የማን ስም ነው ብለን ነው የምናየው። አሁን ይሄ ስም የማን ስም ነው ስንል እዚህ ጋር ቁጥር 47 ነው ያልከው። ቁጥር 7 ነው ምዕራፍ 7 ቁጥር ስንት? ምዕራፍ 7 ቁጥር 45። እሺ ሴና የምትለዋን ልጅ አንዴ ላናግራት። ሴና ይሰማሻል? ወይ ሰላም ሰላም ነው፣ እንዴት ነሽ?
የትናንትና ልጅ ነኝ በውሳትና በኢሞ ያወራው ጉዳዩ የልክ ነበር አታነሳም። አይሽ እስልምናን መቀበል ፈልገሽ ነው አይደል? ልታዘኝ ትችላለህ። እሺ አስልሻለሁ የሚለውን ቃል አብረሽ የተከተልሽ በል። ኦኬ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ نعم ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሻወር ወሰጃ አንድ ሰው ሲቀበል ሻወር እንደወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላትን መስገድ ትጀምራለሽ ማለት ነው። ሙስሊም ጓደኞች ታገኛለሽ? አለች አጠገቤ፣ አሁን የለችም እንጂ አንድ ቤት እንሰራለን። በጣም ጥሩ። ሶላት አሰጋገድ ሩድ አደራረግ አስተምሪኝ ባያት፣ አብራችሁ ስገዱ። እሺ ስምሽ ማን ነበር? ዜና። ማን? ዜና። እሺ መቀየር ትፈልጊያለሽ? እሺ ግን እኔው እሺ ካልፈለግሽ ችግር የለውም፣ ግዴታ አይደለም ስሙን መቀየር። ፈልጋለሁ ካልሽ ሌላ ስም ዝም ብለሽ ያዥው። እስቲ ላስመረጥሽ፣ ምረጪ። ኢክራም፣ ሀያት። በጣም ጥሩ። እሺ አቡከር ቀጥል። በቃ ሶላት እየደረሰ ነው። አንዴ ዝም ብዬ እስኪ ትጨምርለታለህ። ሌላ አንጾኪያ መሰለህ 7:47 ላይ አንተ ነህ 7:45 ላይ ምንድን ነው የሚለው? አባቶቻችንም ደግሞ በተራ ተቀብሎ እግዚአብሔር በፊታቸው ያወጣቸውን የአሕዛብን ሀገር እኮ እዚህ ጋር ስለ ኢየሱስ ክርስቶስ አይደለም እዚህ ጋር እያወራ ያለው። ግን አንተ ማስረጃውን ስባ። መጀመሪያ አንተ አማርኛውን አውጥተህ ነው አይደል? ምንድን ነው ያለህኛ? አዲስ ኪዳን በምን ቋንቋ ነው የተጻፈው? ንገረኝ። አዎ አዲስ ኪዳን አማርኛ መጽሐፍ እኮ ነው። መጽሐፍ ቅዱስ ምራ ሐዋርያት ስራ የሐዋርያት ስራ አዲስ ኪዳን በምን ቋንቋ ነው የተጻፈው? መጀመሪያ የተጻፈው ምንድን ነው? ከመጽሐፍ ቅዱስ ተራ ሌላ ምንና ምን አለ? ለምሳሌ መጽሐፍ ቅዱስ ላይ የተጻፈው ነው። አዲስ ኪዳን የተጻፈው መጀመሪያ በአማርኛ ቋንቋ ነው በግሪክኛ ቋንቋ? አማርኛ በእንግሊዝኛ ተረጎመ እንጂ እኮ ምንም አይነት ልዩነት የለውም። ለምሳሌ በአማርኛ በእንግሊዝኛ የተጻፈው በአማርኛ ነው የተረጎመው። በምን ቋንቋ ነው የተጻፈው ነው ጥያቄው መጀመሪያ። ኦኬ ስለዚህ በእንግሊዝኛ ሲሆን ሌላ ትርጉም አለው ማለት ነው። ረበ ፈጣሪ መጀመሪያ በምን ቋንቋ ነው የተጻፈው አዲስ ኪዳን? አጭር ጥያቄ፣ ግልጽ ጥያቄ እኮ ነው። በአማርኛ ነው በግሪክኛ? እሱ በግሪከኛም ኦኬ፣ በግሪከኛም በአማርኛ ተርጉማል አይደል? ያው የሐዋርያት ሥራ ምዕራፍ 7 ቁጥር 45 ይታያል አይደል? እዚህ ጋር ኢየሱስ ተብሎ ይታያል እኮ አዲስ ኪዳን እና ያውና እዚህ ጋር እንመልከተው። የሸዋ የሚለውን እዚህ ጋር እንመልከተው። እዚህ ጋር የሸዋ ብሎ ገልጾታል። ይሄንን ሄደን ወደ አማርኛ ቀጥታ እንቀይረው። እዚህ ጋር ኢየሱስ ብሎ የጻፉላችሁ በአማርኛ ማን ይባላል? ይሄን አንተ ቋንቋ ቀጥታ እንትን ቦታውን የጠቀስከው ሐዋርያት ሥራ 7:45 እኮ ነው እንትን የጠቀስከው። ታዲያ እሱ ያለው መጽሐፍ ቅዱስ የሐዋርያት ሥራ 7:45 ነው ያወጣሁልህ። አላየህም? አሁን እና መልሼ ላሳይህ። ስለነብልህ 7:45 ስለነብልህ አንተ ና ያው ይሄ ምን ይላል? ምንድነው ይሄ? የሐዋርያት ሥራ 7:45 ነው አይደለም? ነው አይደለም? እኔ እኮ እንትን እየተጠቀምኩ ያለሁት አማርኛ ለምሳሌ በሌላ ቋንቋ ሲተረጎም ሌላ ትርጉም አለ ወይስ ምንድነው? እንትን አልገባኝም። ወደ እሱ እንመጣለን፣ በቀጣይ ወደ እሱ እንመጣለን። አሁን እዚህ ጋር ይህ የሐዋርያት ሥራ 7:45 ነው አይደለም? መጀመሪያ የተጻፈበት የእናት ቋንቋ የሆነውን ግሪክ ጋር ሄደን ልናየው ነው። እዚህ ጋር የሐዋርያት ሥራ 7:45 ላይ ይሄ ግሪከኛም እኮ እንትን በአማርኛ የተጻፈው ይሄ ግሪከኛም እኮ ነው የተተረጎመው በአማርኛ። አዳምጥ እሺ። መጀመሪያ ግሪከኛን ሄደን እንመልከተው። እሺ እዚህ ቦታ ላይ ያውና ኢያሱ ብላችሁ አማርኛ የጻፉላችሁን ቀጥታ ሄዳችሁ ለምሳሌ እዚህ ጋር ግሪከኛ እኔ አልችልም። ለምሳሌ አልችልም እኔ። እሺ አትችኛም አንችልም ችለን አይደለም። ሂደህ ግን ግሪከኛውን ወደ አማርኛ መቀየር እንችላለን። አሁን ልንቀይረው ነው። እዚህ ጋር ማን ብሎ እንደተቀመጠ ልናየው ነው።
አብሽር እኮ ነን ሁላችንም። ያ ወደ አማርኛችን እንቀይረው። አሁን እዚህ ጋር ማን ይላል ይሄ ቃል? ያ ምን ይላል? ድምፅህን ከፍ አድርግና ይሄ አላዘር የተኛው ኢየሱስ እኮ ነው። ኢየሱስ ይላል አይደለ? እዚያ ጋር አሁን የአማርኛ ላይ ሄድና ኢየሱስ የሚለውን አሳየኝ። ኢያሱ ብሎ ያስቀመጡላችሁን በግሪከኛ ሄደህ ስታዩ ጊዜ ኢየሱስ ብሎ ነው ያስቀመጠው። ስለዚህ ኢየሱስ ማን ነው? ኢያሱ ከኢየሱስ በፊት ነው አልነበረም? ከኢየሱስ በፊት ነበር። ስለዚህ ከኢየሱስ በፊት ኢየሱስ ተብሎ የሚጠራ አካል ነበር። ስለዚህ ኢየሱስ ብሎ አንድን አካል መጥራት ከእግዚአብሔር ጋር መጋጨት ነው ላስቀመጥከው ሚዛን የመጀመሪያ ከእግዚአብሔር ጋር የሚጋጨው መጽሐፍ ቅዱስ ነው ማለት ነው። ከኢየሱስ በፊት ሌላን አካል ኢየሱስ ብሎ ይጠራ ነበርና ታዲያ እዚህ ጋር ያለው ኢየሱስ ክርስቶስ እዚህ ጋር ያለው ኢየሱስ ክርስቶስ ሌላ ነው እያልክ ነው? አዎ ሌላ ነው። አንተ እኮ አሁን የጠቀስከው ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ስለ ኢየሱስ ክርስቶስም ምንም እኮ እንትን የሚያወራው ነገር የለም። ለምሳሌ ታችም ያላችሁት ቦታውን ማየት ትችላላችሁ። አንሶኪያ አቤት አሁን የተጻፈው ስለ ኢየሱስ ክርስቶስ ሳይሆን ኢየሱስ ክርስቶስም ከስሞች ሁሉ የበላይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ከስሞች ሁሉ የበላይ ስም የኢየሱስ ነው። ግን አንተ አሁን የጠቀስከው ቦታ ምንም ስለ ኢየሱስ ክርስቶስ የሚያወራው ነገር የለም። እዛ አንሶኪያ ይሰማል? ቆይ አንዴ መስፍን አለ ወንድሜ? ይሰማል። መስፍን አለው ጥያቄ ለመጠየቅ ነበር። ፎሎ መልስልኝ። እሺ ጠይቃለሁ። ፎሎ መልስልኝና በውስጥ አናግረኝ። አሁን የወጣሽው ሴናም እንደዚሁ በውስጥ መልሽልኝ። ባረከላሁ ፊኪ። እኔ ፎሎ አድርጌሻለሁ፣ በውስጥ መልሽልኝ። እሺ አንድ ጥያቄ ነው። አቡበከር አለ? እሺ መስፍን እናስቀድመውና ከአንጾኪያ ጋር ቀጥል። አቡበከር አሁን ዛሬ አንድ ፈልጌሽ ነበር አንቺ አጭር። እሺ መርሃባ ፎሎ መልሻለሁ። ዛሩ ፈልጌሽ ነበር አንዴ ላዋራሽ። አሰላሙ አለይኩም። እሺ ማማዬ መልስለው በውስጥ አናግረኝ። ወአለይኩም ሰላም። ዩቲ ነኝ አንድ በአቡበከር መስፍን አናግረኝ። ኦኬ መርሃባ መልስልሻለሁ። አንዴ ቃል ቆይ። አይ ላናግርሽ። አሁን ድምጽ ይሰማል? ይሰማል። አሁን እንደዚህ አይነት ውሸት ማጭበርበር እኮ ሰለቸን እኮ እኛ። አሁን ለምሳሌ ይሰማል። ኔትወርክ ችግር ቦታውን ከፈትኩ፣ ግን እዚህ ጋር ምንም ስለ ኢየሱስ ክርስቶስ ማውራው ነገር የለም። ኧረ ቆይ አንዴ አንሶኪያ አንዴ ቆይ እንቀጥላለን። አንተ ሚዩት አድርጋ አንዴ። በጣም እየተበጠበጠ ነው። እሺ እንትና መስፍን ቀጥል። ጥያቄ ካለ አትሰማለህ? ቀጥል። አሁን ነው ከ30 ደቂቃ በፊት ነበረ እስልምናን ያዝኩትና እሱ ሻወር ውሰድ ምናምን ብሎ ነበረ። ሻወር ወስጄ መስጊድ መሄድ ፈልጌ ነበርና ጀለቢያ ማድረግ ግዴታዬ ነው እንዴ? አይ ችግር የለውም። ያለህ ልብስ መጠቀም። ኦኬ ኖርማል ልብስ መልበስ ይቻላል ማለት ነው? የኖርማል ልብስ ከጉልበትህ በታች የወረደ ማንኛውም ልብስ ለብሰህ ሂድ። ፏ ብለህ ምናምን ዝንጥ ብለህ ኦኬ ከጉልበት በታች ማለት ከጉልበት በላይ አይ ማለት መሸፈን አለበት ለማለት ነው። ኖርማሊ በቃ ልክ ሱሪ። አይ ጉልበትህ ክፍት ተደርጎ ስለማይሰገድ አጠቃላይ ማንኛውም በቃ ኖርማል ሱሪ አለ አይደለ? ፏ ያለ ወይ ጂንስ ምናምን ወይ ቱታ ምናምን ዝንጥ ብለህ ሂድ። እሺ አመሰግናለሁ። እሺ ይሄን ያባባል አለ ህግዝ። እሺ አንሶኪያ ያልተረዳው ነገር ምንድን ነው? አማርኛ ጸሐፊያን አማርኛ ጸሐፊያን ልክ እንደ ጋጋመው የተጻፈው አማርኛ አታውቁም ብለው ስለሚያምኑ በጣም ሊያታሏቸው ይሞክራሉ። ኢየሱስ ክርስቶስ በግሪክ ኢየሱስ ክርስቶስ ማን ተብሎ ነው የሚጠራው? ኦኬ ማንም ቢባል ኢየሱስ ክርስቶስ የሚል ዳይሬክትሊ እዚህ ጋር ሐዋርያት ሥራ 7 ላይ ታዲያ የተጻፈው ኢየሱስ ክርስቶስ አይደል? ጥያቄን መልስልኝ። ቆይ አንዴ ጥያቄን መልስልኝ። ምንም አይነት መልስ ስለሌላችሁ ለምሳሌ አሁን ማን ተብሎ ነበር የሚጠራው? አሁን ለምሳሌ ይሄን ማስን ፕሮፋይሉን ገብቻ ይቻላል። ኢየሱስ ክርስቶስ ማን ተብሎ ነበር የሚጠራው? እንደዛ አይነት ሙሉ ሰለቸን። እንደዛ አይነት ወሬ እግዚአብሔርን ድራማ ነው የሚሰሩት። እሺ በጣም ጥሩ። ኢየሱስ ክርስቶስ እዚህ ጋር የለም። አሁን እዚህ ጋር በቃ እሺ በቃ ኦኬ አሳየኝ። ኧረ ተቀበልን። ኢየሱስ ክርስቶስ በግሪከኛ ስሙ ማን ነው? አሳይ። እዚህ ጋር ኢየሱስ ክርስቶስ ጥያቄ መልስ። ሐዋርያት ሥራ ነው የጠቆመው። ሐዋርያት ሥራ ምዕራፍ 7
አንሶኪያ በእኔ እንደዚህ አለች። አሁን የመጨረሻ ጊዜ ነው። ሰባት ቁጥር 45 ቆይ አንዴ ተረጋጋ። በደንብ አስተውል። የጠየቅኩህ ጥያቄ ኢየሱስ ክርስቶስ መቼስ አማርኛ ተናጋሪ አይደለችም ማርያም። መልአኩ መጥቶ በአማርኛ አይደለም ኢየሱስ ትያለሽ ልጁን ያላት። ልክ መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ልጁን ሲያበስር ጠራው። ኢየሱስ ብላ ነበር መጠራው? መልስልኝ ይሄን። ወደ ሌላ ጥያቄ ከሄድክ አላስቀጥልህም። የጠየቅኩህን ብቻ ነው መልሰው። ኢየሱስ ብላ ነው የምትጠራው ወይ ማርያም ልጇን? ያው ከታች ኢየሱስ ብሎ ጽፎልሃል በግሪክኛ። ስለዚህ ጓደኛ ኢየሱስ ክርስቶስ ሌላ ትርጉም አለው? ለምሳሌ እዚህ ጋር እኮ ምንም አይነት ሌላ ትርጉም የለውም። የጠየቅኩህን ጥያቄ መልስ። ማርያም ማን ብላ ነበር የምትጠራው? ለምሳሌ ኢየሱስ ክርስቶስ ዋና ኢየሱስ ክርስቶስ ማለቱ ነው በእንግሊዝኛ በአማርኛ ሚዩት አድርግ። በቃ እኔ እንትን ልበል። የኢየሱስ ክርስቶስ ስም በግሪከኛው ኢየሱስ ተብሎ ይጠራል። ኢየሱስ ተብሎ ይጠራል በግሪከኛው፣ ዮሹዋ ተብሎ ይጠራል በዕብራይስጥኛው፣ በእንግሊዝኛው ደግሞ ጂሰስ ተብሎ ይጠራል። ሶ ኢየሱስ በሚለው ስም፣ ዮሹዋ በሚለው ስም፣ ጂሰስ በሚለው ስም የተጠሩ ሰዎች አሉ ወይስ የሉም ስንል ዛሬ ላት ብዙ በጣም አሉ። በጣም ማለት ነው። አንደኛው ጥቅስ ቀደም ያመጣ ነው ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ፓቴር ሄርሞን ሜታ ኢየሱስ ይላል። እዛ ጋም ኢየሱስ ተብሎ እየተጠቀሰ ያለው ማን ነው? ወደ አማርኛ መጡ ኢያሱ ብሎ ተርጉሞላቸዋል። ሱብሃንአላህ ኢየሱስ ነው ስሙ። ኢያሱ ብሎ ተርጉሞታል። በግዕዝኛው ማለት ኢየሱስ ክርስቶስ ሲጽፉ ማለት ተራ ሌላ ትርጉም በቃ ታቸውን አዳምጥ። ሌላ ሰው ካለ ይገባል። እና በግሪከኛው ብትሄዱ በዛ ስም የተጠሩ በጣም ብዙ ሰዎች አሉ። በሂብሪው ላንጉጅ ብትሄዱ ስትሮንግ ነበር 3091 ላይ በዛ ስም ዮሹዋ በሚለው ስም የተጠሩ አሉ። ዮሹዋ ማለት the meaning the Lord is salvation አምላክ አዳኛችን ነው ማለት ነው። ሞሴስ ሰክሰሰር የሙሴ ተከታይ የእሱ ተከታይ ሆኖ የመጣው ማን? ኢያሱ። ይህንን also the name of the number of Israel የብዙ የእስራኤሎች ስም ነበር ይላል። ለዛ ነው አስተውላችሁ ከሆነ ባይብልን ስናነብ ማቴዎስ ወንጌል ምዕራፍ 27 ቁጥር 13 ላይ ጂሰስ በርባን ኦር ጂሰስ who is called Christ ብሎ ይጠራቸው ነበር። እናንተ እንድለቅላችሁ የምትፈልጉት ጂሰስ በርባንን ነው ወይ ደግሞ ጂሰስ ክራይስት ተብሎ የሚጠራው ክርስቶስ ተብሎ የሚጠራው ኢየሱስን ነው ብሎ ይጠይቃቸው ነበር። ለዛ ነው ኢየሱስ ክርስቶስ ተብሎ ለምሳሌ ኢብራሂም ምን ልበለው ኢብራሂም የድሬው ተብሎ የሚጠራው ኢብራሂም ሌላ ኢብራሂም ስላለ ነው። ወይ እንትና የዱባዩ ተብሎ የሚጠራው ሌላ ሰው ስላለ ነው። በተመሳሳይ ደረጃ ኢየሱስ ክርስቶስ ተብሎ ሲጠራ የነበረው ብዙ ኢየሱሶች ስለነበሩ ነው። እንደዛ ነው። ሌላ ጥያቄ ካለ ጥያቄ ይቀጥሉ። ሰላም አለይኩም ወራህመቱላህ አብጊ ሁላችሁም ሰላም ብያለሁ። እንዴት ናችሁ? አሰላም አለይኩም። ይሄን አዲስ አካውንቴን ፎሎ አድርጉ እሺ፣ ሁላችሁም ያጀማ እና አርጉ ይሄ አዲስ አካውንቴ ነው። እሺ እንደዛ ያደረጋችሁ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ ግቡና ጥያቄውን እንትን እንበልበት። አይ ምንድነው ለምንድነው የወጣው ምናምን ላላችሁ ሰዎች ያው መጫወጫው ይሆናል። እኛ አስተምሮታችን አላህ በፈለገው መንገድ መማማር ነው። ያንን መማማር የሚባለውን ፖይንት ከሳተን ተዋዋለን ማለት ነው። ማለት ፖይንታችን ያ ስለሆነ መማማር ስለሆነ ያ መማማርን ፖይንት ስንስት እናቆማለን። ውይይቱም ሁሉ ነገር ይቆማል። ምክንያቱም በግል ጉዳይ አይደለም እዚህ እየተሰበሰበን ያለ ነው፣ ወይ በግል ስሜታችን አይደለም። ሰው ማስከፋት፣ መጫጫ እንደዚህ ያደረግነው አሸነፍነው ተሸነፍን ሳይሆን ዲናዊ ሚንሱን ማሳካትና አለማሳካት ነው። ካላሳካ ይቀራል፣ ካሳካ ደግሞ እንቀጥላለን። ሰው ከዛ አንጻር ነው። ኢንሻአላህ ተረጋግቶ መወያየትም የሚችል ጥያቄ የሚጠይቅ ሰው መግባት ይችላል። ሙስሊሞችም ካላችሁ እንዲሁም ክርስቲያን ወገኖች ጥያቄ ካላችሁ ኢንሻአላህ ግቡና ጠይቁ። ሞዴሬተሮች ኢንሻአላህ አስገቧቸው። አቡበከር እሺ፣ ሰላም አለይኩም። እሺ ይትያውሪ አረቀጥ ይዛሩ አይ ኢብራሂምንና አቡበከርን ፎሎ እንድታደርጓቸው ነው እዚህ ያላችሁ 2100 ሰዎች ፎሎ አድርጉ። በተጨማሪ ደግሞ የሁሴን ቤት የያዘ ስለሆነ
ገረው ስለሆነ ሁላችሁም እየገባችሁ ኮፒ ሊንክ አድርጉ። ቢያንስ 100 ጊዜ ኮፒ ሊንክ ብታደርጉ የመዘጋት አቅሙ ሰፊ አይሆንም እና አንዳንድ ጊዜ የሚያግደው ወይም ደግሞ እንደ ኔትወርክ ምናምን እያስመሰል እንትን የሚለው ሪፖርት ስለሚበዛበት ነው እና ኮፒ ሊንክ አድርጉ። ሁላችሁም እዚህ ያላችሁ በምትገቡት ሰዓት ኮፒ ሊንክ አድርጉ፣ ፕሮፋይሉ ላይ እየገባችሁ ማለት ነው። طيب ባረከላሁ ፊኩም እና ፎሎ አድርጓት ወንድሞች። ኢብራሂም አዲስ ነው አካውንቱ፣ ይሄ አካውንቱ አዲስ ነው፣ የድሮ ሳይሆን አዲስ አካውንት ስለሆነ ሁላችሁም ፎሎ አድርጉት። ኢብራሂም ይታኑን ፎሎ አድርጓት ሁላችሁ። እንደዛ አድርጉ እሺ። ያው አካውንት ይሄ ሁሶ አሁን ያለውን አካውንት እየገባችሁ አድርጉ ኢንሻአላህ። ምናልባት ደግሞ ቴሌግራም ቻናል አለን ኢንሻአላህ። ቴሌግራም ምናልባት ያላችሁ ሰዎች ካላችሁ ከላይ ከታች ጻፉላቸውና ቴሌግራም ቻናሉን ይቀላቀሉ። ቴሌግራም ቻናል ጥሩ ትምህርት የምንማማርበት ነው፣ ጥያቄዎችን የምንቀበልበት የቴሌግራም ቻናል ነው ኢንሻአላህ። ጆይን በሉ። ምናልባት ያላችሁ ሰዎች ካላችሁ ቴሌግራሙን ኮፒ አድርጋችሁ እዚህ ብለቁ። የቴሌግራም ቻናል አለኝና ያንን እንትን በሉ እንደዛ ኢንሻአላህ። ጥያቄ ያለው ሰው ካለ ግቡ። ዩቲ ቀጥይ። ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ቀጥሉ። እኔ ጥያቄ ሳይሆን እንትን ሁላችሁም እዚህ ያላችሁ ኢብራሂም አቡበከርም ጭምር ነገ ማታ ጃቢር ቤት ፕሮግራም ስላለ ተጋባዥ እንድትሆኑ ለማለት ነው። የምትችሉ ካላችሁ መታችሁ የምትጋበዙ። እራት ነው፣ ምሳ ነው፣ ቁርስ ነው፣ መልስ ነው፣ ሰርግ ነው ምናምን እራት ነው። አቡበከር በክርስትና በእስልምና የሚል ፕሮግራም ነበረኝና እራት ነው 2 ሰዓት ተኩል በኢትዮጵያ። ኢንሻአላህ አንተ ውስጥ ከመጣ በኋላ እኮ አገኝ ጥያቄ ያረፈው ካለ እንትን ማለት የለም። ሰላት ላይ ነው አብኪ፣ ሰላት ላይ ሆኖ ነው። ሁሱ ሰላት ሁሱ እንደዛ ሄዷል። ከታች ቴሌግራም ለጥፌላችኋለሁ። ከታች እሱን ኮፒ እያደረጋችሁ ጆይን ማድረግ ትችላላችሁ ኢንሻአላህ። ጥያቄ ያለው ሰው ካለ መግባት ይችላል። አሁን መሳብ የምትችል ከሆነ አንተ ሳባቸው አሉ ክርስቲያኖች። እምቢ ያለኝ እኔ ላኩ። እሺ ላኩ፣ እናስገባቸው ኢንሻአላህ። ኔትወርክ አዛ ሆነ። አላሁ አክበር። አድሚናቶች ካላችሁ ክርስቲያኖችን አስገቡ። እሺ ኢብራሂምን ፎሎ አድርጉት፣ አዲስ አካውንት ስለሆነ። እኔም ቢያለኝ አረ ዘህራ ምን ይሻላል? ፖስት የጻፍኩልሽን እየደወለ ልጁ እየጠየቀኝ በውስጥ የጻፍኩልሽን ቴሌግራም ላይ የጻፍኩልሽን አስገብቻለሁ እኮ ገብቷል። እሺ ይጠይቀኛል። ያ አስገብቻለሁ። አላወቀውም ማለት ነው። አዲስ ነው እንዴ? ባለፈው አይደል? ባለፈው እኮ አስገብቻለሁ። እሺ ቆይ ኢንሻአላህ እስቲ ተነግሯል። እሺ ያ ሰላም ሰላም አለይኩም ወራህመቱላህ። ሁሱ እንዴት ነህ? ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህላን እንዴት ነው ኢብሮ ነው?
እንዴት ነው? ሰላም ነው ወይ? ድምፅ አይሰማም? አዎ ኢብራሂም ነኝ። ደህና ነህ? አለን አልሐምዱሊላህ። አልሐምዱሊላህ ሁሉ ሰላም። ይሰማል? ይቆራረጣል። የኔ ምን ያንተ አላውቅም። የኔ መሰለኝ ነው አይደለ? ልጆች ማሻአላህ። የኢብራሂም ነው። መርሐባ መርሐባ መርሐባ። እሺ ጥያቄ ያለው ካለ አስገባችሁ። ክርስቲያኖች ካላችሁ መግባት ትችላላችሁ። ልጆች ኮፒ ሊንክ አድርጉ። ገስት ላይ ያለ ሰው ያሳየኝ። የት አድርጉት። እሺ ዑመር ቀጥል ጥያቄህን። ኮፒ ሊንክ አድርጉ እሺ፣ ስለማያሳይ እሱን። ልጆች ኮፒ ሊንክ አድርጉ። ኧረ ወይኔ። እሺ ምን እንዳሳቀኝ ታውቃለች? አንድ አልተገናኝቶም የሆነ ኮሜንት አይቼ እንዳጋጣሚ ፌስቡክ ገባ ስል እዚህ አንድ ሰው ሲሰልም ተሰለሙ ፌስቡክ ላይ ጽፈዋለሁ እና አንዱ ኢየሱስ የሚል ፕሮፋይል አድርጓል። ጸጋ ምናምን ይላል ስሙ። ምን ብሎ ቢኮመንት ጥሩ ነው? አንተ ህዝብን ወደ ሲኦል ትጋብዛለህ፣ አላህ ምህረት ያድርግልህ አለ። አንተ ህዝብን ወደ ሲኦል ትጋብዛለህ፣ አላህ ምህረት ያድርግልህ። የጉድ አገር። እሺ ጥያቄ ነበረኝ አስገባት። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ሌሎቻችሁም መግባት ትችላላችሁ። አድሚኖች ካላችሁ አስገቧቸው። إذا في مسيحي محترم يريد أن يسأل أو يناقش في العقيدة المسيحية في المجال مفتوح. እሺ ሀኒሳ ጥያቄ አለሽ? ድምፅ አይሰማም ያልክ አቡከር አላቸው። እንደ እኔ እኮ ገስት ላይ ሰው አያሳየኝም፣ ሰው አያሳየኝም ገስት ላይ እንትን ብትሉ ጥሩ ነው። ሰላም አለይኩም ኡስታዝ ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሰማኸኝ ነው? አዎ ይሰማል። አሰላሙ አለይኩም። ደህና ዋላችሁ? ወአለይኩም ሰላም። ደህና አልሐምዱሊላህ። እኔ ያለሁበት ሀገር እንግዲህ ዒሻ እየሰገድን ነው። አሁን አዛን አልፏል የዒሻ። እናንተን ወደ 7 ሰዓት ቀድመናችሁ እየሰገድን ነው ኢንሻአላህ። አልሐምዱሊላህ። አንድ የምጠይቅ ነገር አለ። አንተን ፐርቲኩላርሊ ለመጠየቅ ሳይሆን ሀገራችን ከሱኒ ጀማዓ አልሱና ወልጀማዓ ከነሱ በላይ ሌሎች መዛህብ እያገቡ ነው። ጥያቄ ግልጽ ሆነ ወይስ እየተቆራረጠ ነበር? ሀገራችን ምንድን ነው ያልከው? ኦኬ በኢትዮጵያ ውስጥ ሌሎች መዛህብ እየገቡ እያስቸገሩ ነው ወይስ አህሉ ሱና ወልጀማዓ ብቻ ነው ያለው? አልገባኝም።
በየሀገሩ ፍርቃዎች ሊኖሩ ይችላሉ። እሱ ነው ጥያቄ እኮ እያደረገ ነው መሰለኝ ድምፁ። በሀገራችን ላይ ከአህለ ሱና ወጀማዓ በተለይ ሌሎች እንትኖች ከአህባሽ ሌላ እየገባ ነው ወይስ አህለ ሱና ወጀማዓ ዶሚኔት ያደርጋሉ ሀገሩን? እሺ እንግዲህ ሀገራችን ላይ ሌሎች አሁን እዛ እየኖርኩ አይደለሁም ምን አይነት አቂዳ እየገባ እንዳለ በየጊዜው ሰዎች የተለያየ አመለካከት ያላቸው ሰዎች ሊነሱ ይችላሉ። አህባሽ አሉ፣ ሌሎችም እንዲህ አሉ። يوجد فيها الأحباش والسلفيين وجماعة الإخوان المسلمين والسرورية والقطبية والإخوانية وغيرهم من الفرق الضالة المنتسبة إلى الإسلام. أما السلفية فهي التي على الحق كما قال السلف الصالح قديما وحديثا، وكما قال علماءنا الكبار وفي عصرنا هذا الشيخ عبد العزيز بن باز وابن عثيمين والشيخ الألباني وصالح الفوزان والشيخ ربيع المدخلي والشيخ عبيد الجابري رحمه الله تعالى والشيخ عبد الله البخاري وغيرهم من علماء السنة الذين عرفوا بصحة المعتقد وسلامة المنهج والرسوخ في العلم والدعوة. يا روشي إن شاء الله كذي بفيت عندما تولد عامل بفيت أقرب بيت هيجي نبارة عند ጓደኛዬ ነው ሺዓ ጅማ አካባቢ ገብተው እያስቸገሩ ነው አለኝ። ምን ያህል እውነት አለው ይሄ? ወላሂ ሺዓ ስለመግባታቸው አላውቅም። ሀገራችን ላይ ከዚህ በፊት ሊገቡ ብለው ሙሉ የኢትዮጵያ ሕዝብ እንደተቃወመ አስታውሳለሁ። ማሻአላህ ማሻአላህ አላህ ያይን ኢንሻአላህ አሚን። እነሱ የገቡበት ሁሉንም እንትን ያደርገዋል ማለት ነው። አፍሪካ ውስጥ የገቡ ነው። ጋና ገብተው እያስቸገሩ ነው። ኢስት አፍሪካ حل الخراب والدمار. الحمد لله الحمد لله. لا ينفع للمسلمين في شيء كما قال الإمام ابن حزم رحمه الله تعالى. أشر إن شاء الله. جزاك الله خير أستاذ حسين. الله يوفقك إن شاء الله. الله يوفقك إن شاء الله. جزاكم الله خير. السلام عليكم. عليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ አንዴ ድምጽ የሚሰማ ከሆነ ወሶ አንዴ ፕሮፋይል ኮፒ ሊንክ እንዴት እንደሚደረግ አንዴ ላሳያቸውና ያድርጉ እንደዛ ለሌላም ጊዜ ማለት ነው። አብዛኛው ሰው አንዴ ቪዲዮ ከፍትላችኋለሁ። ያ ጀማ ተከታተሉ። ያው አንዴ ትልቁ ላይ አድርጉኝ ኢንሻአላህ ሞዴሬተር። እኔ ማድረግ አልችልም፣ ልጆች አድርጉት። ትላንትና ደህና ዛሬ እና ትላንት ትንሽ ተስተካክሎ ነበር። ኮፒ ሊንክ ብታደርጉ እንደዚህ የሚይዘው ምናምን ነገር ይስተካከላል ልጆች። እሺ አቡከር የሚያሳያቸው ነገር እስኪ ሞክሩ። በጣም ቀላል ነገር ነው ማሳያችሁ። መጀመሪያ ወደ ሁሱ አካውንት ነው የምትገቡት እንደዚህ። ከዛ ከገባችሁ በኋላ ይሄ ፕሮፋይሉን ጫን ትሉታላችሁ እንደዚህ ይመጣል። ከዛ እዚህ ጋር ኮፒ ትሰራላችሁ። ይሄንን ታፕታፕ ማድረግ ነው በቃ ጀማ። ደጋግማችሁ በቃ ታፕታፕ ስታደርጉት ይሄንን ማለት ነው ታፕታፕ እሱ እየቆጠረ ይመጣል። ይታይም ይታያል መሰለኝ። አሁን ወደ ላይ ጠጋ አድርግላቸው የሚነፋት አይ አይታይም እያሉ አንዴ ወርጄ ልምጣ እስኪ። አሁን ዘግቷል፣ እንደገና ተመለስ። ዘግቼው ካሜራውን እንትን ልበል። አሁንስ ይታያል አይደል? አይታይም። እሺ ከላይ ያላችሁ የገባችሁ ውስጥ ጥያቄ ያላችሁ አሁን ደግሞ ይታያል።
ያቀላችሁ ልጆች እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። በስንት ቀን ገባሁ ስታገል ወላሂ እንጃ በስንት ቀን እንደሆነ አልገባኝም። እኔ የምልህ በአላህ እስቲ ለዓለሙ በሙሉ እስቲ በዚህ ውብ በሆነ ምላስህን ወላሂ ዱዓ አድርግ በአላህ። በጣም እንጃ በአሁኑ ሰዓት በጣም የሚያስጠላ ጊዜ ነው እና ለአላህ ብለህ እስቲ ለዓለም በሙሉ ዱዓ አድርግ በአላህ። አላህ ይቀበላል። አንተ ወላሂ አላህ የወደደ ሰው ነህ። ልባችን አላህ ያርጥበው፣ ልጆቻችንም አላህ እንዳንተ ያርግልን። እስቲ ዱዓ አድርግ ለዓለም በሙሉ። እኔ ለምንም እንትን አይለኝም ለልጆቻችን፣ በቃ ገና ለልጆቻችን ምንም የማያውቁ ልጆቻችን በጣም አስፈሪ ሰዓት ነው። ስለዚህ ዱዓ አድርግልኝ ለአላህ ብለህ። በጣም ነው የምወድህ። እንዳንተ አላህ ልጆች 2 ልጆች አሉኝ። እንዳንተ አላህ ያርግልኝ። እኔም ብቻ አይደለም ኡመተል ለሙስሊም ለሁሉም ዱዓ አድርግ እስቲ ለልጆቻቸው። እና ሌላም ጥያቄ አለኝ እና ዝንብ መግደል እንዴት ይታያል? እና ቁጫጫ ራሱ መግደል እንዴት ይታያል ለማለት ፈልጌ ነው። አመሰግናለሁ። ይሄን መልስልኝ። እሺ እንግዲህ አላህ ሁላችንም ይዘንልን። اللهم اهدي العالم لما تحب وترضى። ሌላኛው ነገር ዝንብ ምናምን እንደዚህ እንትኖችን መግደል አዛም ያደርጉ ከሆነ እነዚህ ነገሮች ይገደሉ፣ ችግር የለውም። አዛም ያደርጉ ከሆነ አይ ቤት እየገቡ አው ሴትዮ በጣም ትገላለች አሰሬ። እኔ ግን ግዳይ ስትለኝ በጣም ያሳዝኑኛል። በዛ እያልኩ አላህ በቃ ስላላወቅኩኝ ያው አላህ ሊጠይቀኝ ይሁን እያልኩኝ አልገልም እላታለሁ። ይሄ መግዳይ አለ ማለት ነው። እና ቁጫጭም እንደዛ ቤት ይገባሉ። ግዳይ ስትለኝ እኔ በጣም አፈራለሁ። ስለ የማላውቀው ነገር ማድረግ አላህ የፈጠረውን ነፍስ ነው እያልኩ አፈራለሁ። ለዛ ነው ጠየቁ ከብዶኝ ነው ማለት ነው። ባጭሩ በዚህ መርሁ ቃዒዳው የራቀነ ሙእዚ ይቅተል፣ አዛም የሚያደርግ ከሆነ ይገደላል፣ ችግር የለም። ስለዚህ ዝንብ ገብቶ ቤቷ ውስጥ አዛም የሚያደርጋት ከሆነ ብትገል ችግር የለም ኢንሻአላህ። ጠራው ነፍስ እሺ ዱዓ አድርግ በአላህ ዱዓ አድርግ እስቲ አላህ ይሰማሃል። አንተ ማሻአላህ አላህ ይጨምርልህ፣ ልብህ እርጥብ ነው። ለዓለሙ የሚታይ ነገር በጣም እኔ ረሱል ሰለላሁ ዐለይሂ ወሰለም ሲሰደቡ ሁሉ ሲሰግዱ ሁሉ በጣም አለቅሳለሁ። እንባ ይቀድመኛል። ሰላት ራሱ ልስገድ በትክክል አልስገድ አላውቅም። ወደ አላህ ስቆም በጣም እንባዬ አልችልም። ሁለተኛ የተቸገረ ሰው ሳይ በጣም ነው ማለቅሰው፣ እንባዬ አልችልም። በቃ እስቲ ዱዓ አድርጉልኝ እና በማልቀስ ይሄ ያክል በቃ ችግርም ሳይ ሀገራችንም ላይ መጥፎ ነገር ወንድም ለወንድሙ ሲገል እህት ለእህቱ ሲገል በቃ በጣም እኔ እንጃ አልቻልኩም። ልቤ ሁሉ እያመመኝ ነው እያለቀስኩ ማለት ነው። እና በዚህ ጉዳይ በማልቀስ ምን እጠየቅበታለሁ? እንደው አውቄ አይደለም በቃ በጣም ያሳዝነኛል ማለት ነው። እሺ አትጠይቅ። እሺ አብን እሺ ምን ጥያቄ አለ? አይ የለኝም። ብዙ አይ ምን አልከኝ? እሺ ጥያቄህ ምንድን ነው? አይ ጥያቄ የለኝም። እንትን ለማዳመጥ አይ ጥያቄ የለኝም። እሺ አሁን ይታያል። አጀባ አንዴ ቶሎ ሰዓታችንን እንጠቀም ወደ ትምህርት እንድትሄድ ማለት ነው። አሁን ይታያል። ስለዚህ መጀመሪያ ትገቡና አሁን የሁሱ አካውንት ጋር ትገቡና ጫን ትሉታላችሁ ላይቭ ላይ ስለሆነ ማለት ነው። ከዛ እንደዚህ ነው የሚያመጣላችሁ። ከዛችን ኮፒ ሊንኮን እየደጋገማችሁ መንካት፣ ታፕታፕ ብቻ ማድረግ፣ ታፕታፕ ብቻ ማለት ወደ መካከል እሱ ራሱ እየቆጠረ ይመጣል። ወደ መካከል አድርጋትና ወደ ላይ ከፍ አድርጋ ያመጣ አሳያችሁ። ያው አያቸው ልጆች ያው በጣቱ እንዲነካ አሁን እዚህ ጋር
ይህን ኮፒ ሊንክ የምትለውን ብቻ እንኳን እየደጋገማችሁ መንካት። እሺ ኮፒ ሊንክ አድርጎ ይሄ ያዝ የሚያደርግ አሁን ተመልሼ አሳያችኋለሁ። አሁን የተለመደ አለ እዚህ ጋር ነክተን ይሄንን ሼር ነክተን ከዛ እዚህ ጋር ኮፒ ሊንክ የምናደርገዋል። ከዛ ቀለል የሚለው ይሄንን አንድ የጫነክሩትና እዚህ ጋር በቃ ይሄንን መደጋገም ይችላል። እንደዛ ጋር ያደረጋችሁ ትምህርት ምናምን እንደዛ ታምጣ ያጥሩ ይሻላል። እሺ የቀረው አለ ከገባችሁ ልጆች እና ኦቶ እኔ የምለው የሆነ ልጅቷ ወደድኩና እሺ ከዛ አስራለሁ ስትል አየፈቀባት አባት ማለት ነው። ምን አልከኝ? እሷ አባት አባት ማለት ነው። ከዛ አላስር ምናምን አለ። ከዛ ሸሪዓ ፍርድ ቤት እንዴት ነው የምታስረው? እሺ አላስርም ማለት ነው። አባቱ ማለት ነው። እሺ ከዛ ወደ ሸሪዓ ፍርድ ቤት እንዴት ነው የሚያስረው? እሺ በምን ምክንያት ነው እምቢ ያለው? ምክንያታዊ ከሆነ ተሰሚነት አለው። ያለምንም ምክንያት ከሆነ ግን እምቢ ያለው አባት ከእምቢ ካለ ሌላ የአባቷ አባት አያቷ ወይንም ወንድሟ ወይንም አጎቷ ወይንም ልጅ ካላት ልጇ ኒካ ማሰር ይችላሉ። እነዚህ ሁሉ እምቢ ካሉ ሁላቸውም በአባቷ አቋም ከጻዱ ሸሪዓ ፍርድ ቤት ነው ይዛል የሚካሄደው። ነብዩ ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቡ ወልይ የሌለው አካል ሸሪዓ ፍርድ ቤት ቃዲ መሪ እሱ ባለስልጣኑ ወልይ ይሆናል ብለዋል። ያ ነው። እሺ ለምንድን ነው አባቷ እምቢ ያለው? ወላሂ እኔ እንጃ። ምክንያቱን አታውቅም? ወላሂ ጠይቃታ ምክንያቱም ከዚያ በኋላ ነው የሚወሰነው። እሺ አንተ ሶላት ትሰግዳለህ ምናምን መርጣሃለች፣ እሷ ወዳሃለች አይደለ? ያለምንም ምክንያት ከሆነ ሸሪዓ ፍርድ ቤት ሄዳችሁ መጋባት የምትችሉት የዛኔ ነው። ቀድማችሁ ግን ለማሳመን ችግር ብሎ የሚያነሳው ነገር ካለባት ያንን ነገር አንተ ለመፍታት ሞክር። ወድጃለሁ እሷ ማለት ነው የኔ ልጁ ወድጃለሁ አለች። ከዛ የሸሪዓ ፍርድ ቤት ኒካ ማሰራት ፈልጋለሁ አለች። እሷ ይኸውልህ እምቢ ካለ አባት ያለ ምንም ምክንያት የዛኔ ነው ሸሪዓ ፍርድ ቤት የሚታሰረው። እሺ ሌላ ጥያቄ ያለ ሰው አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ አልሐምዱሊላህ። የኔ ጥያቄ ውሃ ሳፋ ላይ ውሃ በግ የሚጠጣበት ነበርና ማለት ነው። እዛ ውሃ ይቀመጥና እዛው ሳልደፋው እዛ ይቀመጣልና ውሃ ውሾች ይጠጡታል ማለት ነው። እዛ ላይ ከዛ ያንን ጧት ደፋውና መልሼ ሌላ ውሃ ሳደርግ እዛ ላይ በጎቹ እንዲጠጡበት ውሃ አድርጌ ውሃው ከተረጨብኝ ነጅሰኛል፣ በጎቹ ምናምን ሲጠጡ ይረጩኛል። ውሃም ሳረግ ይረጫል። የውሻው ልጋጉ ወይንም ለሐቁ እዛ ላይ አርፎበት ከሆነ መጸዳት አለበት። ያው ማታ ስለሆነ የሚጠጡት ያው በቃ ኖርማል ይጠጡበታል። ሊያርፍበት ያርፍበታል። ያው ማረፍ አይቀር ዞሮ እኮ እንደዛ ከሆነ በኋላ ላለው ውሻ የሚጠጣበት ከሆነ የውሻው ልጋጉ ስለሚነጅስ አንተ ላይ ቢረጭብህ የዛኔ ከሽባ ለበራቅ ሲባል ልጋጉ ነክቶታል አልነካው የሚለውን እንትን ለማለት መጀመሪያ አጽዳው፣ ያንን አጽዳው። እሺ ወይንም ሌላ ሁለተኛ መጠጫ ያዘጋጅላቸው። በጎቹ የጠጡበት ቢረጭብህ ችግር የለውም። ከውሻው ግን የሚወጣው ልጋጉ ወይም ለሃጩ ይነጅሳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?
إذا ولغ الكلب في إناء أحدكم أي ولهن بالتراب وآخرها بالماء والشاي هنا علي لحاجة بيسنكباتشو سبات كذي ስለዚህ ውሻ የሚጠጣበት ሌላ አዘጋጅለት ለሱ። እዛ እነሱ ደግሞ እዚያ ሌላ ሁለተኛ ዕቃ አዘጋጅ። እሺ በዚህ መሰረት አድርግ። ሁሌ ነክቶኛል አልነካኝም የሚለው ጥርጣሬ ውስጥ እንዳያደርግህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱ እንዴት ነህ? አልሐምዱሊላህ ሰላም ነው። ጥያቄ ነበረኝ። በ7 ወር የተወለደች ልጅ ማለት ነው ሰደቃ ማለት ወደ አሄራ ሄዳለችና ልጄ ናት። በ7 ወር ወልጄ ነበርና ሰደቃ ነው የሚደረገው ወይስ ሐቂቃ ነው የሚወጣው? እሺ ሐቂቃ ነው የሚደረገው። ሐቂቃ ከሰደቃዎች ነው። ሰደቃ ጥቅል የሆነ ንግግር ነው። ማንኛውም የመጽዋዕት አይነቶች ሰደቃ ይባላል። ሐቂቃ ሰደቃ ይባላል። ሁሉም በሰዎች የምታደርጉት ማንኛውም ገንዘብ ማንኛውም ሰደቃ ተብሎ ይጠራል። ሐቂቃ አንድ ሕፃን ልጅ በተወለደ በ7ኛ ቀኑ የሚደረግለት የእርድ አይነት ነው። ሐቂቃ ይባላል። ታዲያ የተወለደ ልጅ ብቻ ነው ወይ 9 ወር ሞልቷል? ከዚያ በፊትም ቢወርድ ልጁ ሐቂቃ ይደረግለታል። ጊዜ ገደብ አለው ወይ? አዎ ጊዜ ገደብ አለው። ከመቼ እስከ ድረስ? 4 ወር ጽንስ ነው። አንድ ሕፃን 4 ወር ጽንስ ላይ ሲሆን ጊዜ እዛኔ ሩህ የሚዘራበት ጊዜ ነው። ነፍስ ይዘራበታል። ወሳራ ምን በኒ አደም ከዚያ በኋላ ከአደም ልጆች ነው ነፍስ እስከዘራበት ድረስ። ከዚያ ጊዜ በኋላ ባለው ጊዜ ላይ ቢወርድ ሐቂቃ ይደረግለታል። ይህ ልጅ የውመል ቂያማ ይቀሰቀሳል። ከ4 ወር ጽንስ በፊት እስከሆነ ነፍስ ሳይዘራበት እስከሆነ ይሄ የውመል ቂያማ ይቀሰቀሳል። ገና ከአደም ልጆች አልወረደም፣ ነፍስ አልተዘራበትም። ከዚያ በኋላ ግን ከ4 ወር ጽንስ በኋላ ነፍስ ስለሚዘራበት ይሄ ልጅ ሐቂቃ ይደረግለታል። ስም ይወጣለታል። ስሟንም አውጭላት። አውጥተሽላታል? ስም አውጥቼላታለሁ። መግፊራ ብያታለሁ። መግፊራ እና ደግሞ ማለት አሁን ሰደቃ ብዬ ያወጣሁትኝ ወደ ሐቂቃ ራሴ ንያውን ማስተካከል እችላለሁ ነው እንደ አዲስ ማውጣት አለብኝ? ችግር የለውም። ያን አንቺ ሐቂቃውን አስበሽ ነው ይሄንን ሰደቃ እንደዛ አስቤ ሰው ሳማክር ሰደቃ ሐቂቃ ሳይሆን ለእንደዚህ አይነት ወደ አሄራ ለሄደ ልጅ በ3ኛ ቀኗ ነው እና የተፈጠረው ሐቂቃ ሳይሆን ሰደቃ ነው መሆን ያለበት ሲሉኝ ቀየርኩት ማለት ነው። ንያዬ መጀመሪያ ሐቂቃ ነበር። ሐቂቃ በሚለው ይያዛል። እነዚህ ልጆች የውመል ቂያማ ይቀሰቀሳሉ። ማንኛውም ከ4 ወር ጽንስ በኋላ የወረደ ጽንስ በ5ኛው ወር፣ በ6ኛው፣ በ7ኛው የውመል ቂያማ ይቀሰቀሳሉ። ለምን? ምክንያቱም ነፍስ ተዘርቶባቸዋል። ልጆች ማለት የውመል ቂያማ ተቀስቅሶ ማንኛውም ሕፃን ልጅ ወደ ጀነት እንደሚገባ ተነግሯል። ነቢያችን ሰለላሁ ዐለይሂ ወሰለም አጥፋሉ ሙስሊሚነ ፊል ጀና ብለዋል። ልጆች የትንሣኤ ቀን የጀነት እንደሆኑ ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ሌላ ነገር አማላጅም ይሆናሉ። ያ ማለት ለወላጆቻቸው ያማልዳሉ። ምክንያቱም እነዚህ ሕፃን ልጆች ወንጀል የለባቸውም። ወደ ጀነት ግቡ ነው የሚባሉት። ወደ ጀነት ግቡ በሚባሉ ጊዜ እነዚህ ልጆች ስለ ወላጆቻቸው አላህን ይለምናሉ። አምላክ ያላህ ሆይ ወላጅንም ከኔ ጋር አስገባው ይላሉ። ስለዚህ ለአንቺ አማላጅ ትሆናለች ማለት ነው በአላህ ፍቃድ እና ኢንሻአላህ። እሺ ነብዩላህ ኢብራሂም ጋር ይቅርታ፣ ነብዩላህ ኢብራሂም ጋር ነው እስከ ወይም ቂያማ ነው እስከዛ ድረስ ነብዩላህ ኢብራሂም ጋር ነው የሚሆኑት የሚባል ነገር አለ። እሱስ ነገር እስከሚቀሰቀሱ ድረስ ማለት ነው። አጥፋሉ ሙስሊሚነ ፊል ጀና ይርዓሁም ኢብራሂም ወዘውጀቱሁ ሳራ ሐታ የሩዱነሁም ኢላ አባኢሂም የውመል ቂያማ የትንሣኤ ቀን ወደ ወላጆቻቸው እስከሚመልሷቸው ድረስ ኢብራሂም ዓለይሂ ሰላም በጀነት ጨፌ ላይ ይጠብቃቸዋል የሚል ሐዲስ አለ። ያ ረቢ። ሌላ ጥያቄ የነቢያችን ዓለይሂ ሰላቱ ሰላም 12 ሱናዎች ሰላትን የሰገደ ጀነትን ብለዋልና እሱ እንዴት ይታያል? 12 ብቻ ነው ወይስ ሌላ ተጨማሪ ሱናዎች አሉ? ሌላ ደግሞ ከፈርድ ሰላት በኋላ የሚደረጉ ዱዓዎች እነሱ ደግሞ ካሰላመትን በኋላ ሳይሆን ሳናሰላመት የሚደረገው ነው በላጩ የተባለው እነሱንም ጠቅላላ አድርገህ ትነግረኝ። እሺ قال النبي صلى الله عليه وسلم من صلى في اليوم والليلة 12 ركعة بنى الله له بيتا في الجنة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በቀንና በሌሊት 12 ረካ ሱና ሶላት የሰገደን ሰው አላህ በጀነት ውስጥ ቤት ይሰራለታል አሉ።
እነሱ ማን ናቸው ከተባለ ከሱብሒ በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ 2 ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከኢሻ በኋላ 2 ረክዓ። እነዚህ ናቸው። ሌላ ሱና ሳይቻልም ወይ መስከር ትችላላችሁ። እነዚህ በአንድ ሐዲስ ስለተገለጹ ነው። ለምሳሌ ከአሱር በፊት ሱና ሶላት መስገድ ይቻላል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ረሒመ ላሁ እምረአን ሰላ 40 ቀብለ ልዓስር፣ ከአሱር በፊት 4 ረክዓ ሱና ሶላት የሰገደን ሰው ሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በእያንዳንዱ አዛን እና ኢቃም መካከል ሱና ሶላት መስገድ ትችላላችሁ ለፈለገ ሰው ብለዋል። ይሄ ነው። እሺ ዱዓን በተመለከተ በሶላት ውስጥ የሚደረገው ዱዓ ነው ከዱዓ በኋላ የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም በሶላት ውስጥ ዱዓ መደረጉ እሱ በላጭ እንደሆነ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ ልዓብዱ ሊረቢሂ ሱብሓነሁ ወተዓላ ፊ ስጁድ ፈአክሲሩ ፊህ ሚነ ዱዓ። የሰው ልጅ ከየትኛውም ቦታ በላይ ለአላህ ቅርብ የሚሆነው ስጁድ ላይ በሚሆን ጊዜ ነውና አደራ ስጁድ ላይ ስትሆኑ አብዝታችሁ ዱዓ አድርጉ ብለው ተናግረዋል። ይሄ ነው። እሺ እና ስጁድ ላይ ሆናችሁ ልክ እንዲሁ ደግሞ አተህያቱን ቀርታችሁ መጨረሻ ላይ ከማሰላመታችሁ በፊት ዱዓ ማድረግ ይሄ የተወደደ ነው። በሩኩዕ ላይ ዱዓ ይደረጋል። فقال النبي صلى الله عليه وسلم في الحديث أما الركوع فعظموا فيه الرب ሩኩዕንማ በእርሱ ውስጥ ጌታቸውን አላህን አልቁበት አሉ። ስለዚህ ዱዓ ሩኩዕ ላይ ሳይሆን ስጁድ ላይ። እሺ በተደጋጋሚ ኢየሱስ ያድናል እያልሽ ጻፍሽው ልጅ ግቢ ላኩላት አድርጊ ነች። እሺ በአማርኛ ይቻላል ወይ ዱዓ ማድረግ በሶላት ውስጥ ሆነን ስጁድ ላይ? ትችላላችሁ። አረበኛ ላልቻለ ሰው ችግር የለውም። በአማርኛ ዱዓ ማድረግ ትችላላችሁ። በኦሮሞኛና በትግርኛ ከሆነ ግን በእነሱም ራሱ ይቻላል። ነገር ግን በስልጠኛና በጉራጌኛ ከሆነ በእነሱ ይቻላል። እሺ ሌላ ጥያቄ አለ? ጥያቄ የላችሁም? ከሌለ ትንሽ እንቀራለን ማለት ነው። በማን ልጽፍ? በራሴ ድምፅ በሱዳን በራሴ ድምፅ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم